አንዱ ያስወነጨፈውን ሚሳኤል ሌላኛው ለማክሸፍ የሚያደርገው የሚሳኤል ዚናዛ ሩጫ ክፍተት ሲያገኝ ጥሶ ገብቶ ለመምታት ወታደራዊ አጋጣሚውን ለመጠቀም የሚከተለው ስልት የአሜሪካ እስራኤልና ኢራን ዓለም ከዚህ ቀደም ካየቻቸው ጦርነቶች የተለየ የአየር ለአየር የውጊያ አውድ ሆኖ ተመዝግቧል። የሚሳኤል ሰው አልባ አውሮፕላኖችና የተዋጊ ጀቶች ድምፅ ከኢራን እስከ እስራኤልም ሰላም ነስቷቸዋል ብቻ ላይ የሚቆም አይደለም። ገልፉንና መላው መካከለኛው ምስራቅን መግቢያ መውጫ አሳጥቶ የባህር ኃይልና ኤምባሲዎችን ሳይቀር ያስመታ አምስተኛ ቀን ይዟል። ላለፉት 47 ዓመታት የኢራናውያን አገዛዝ ሞት ለአሜሪካ ሲል ቆይቷል። ፓርላማውን ሲከፍትና ሲዘጋ የሚያደርገው ሁል ጊዜ ይህንን ነው። እስራኤልን ለማጥፋት ይፈልጋል። አመሰግናለሁ። ለአሜሪካው ተወካይ አንድ ቃል አለኝ። እባክዎትን ትሁት ይሁኑ። ለእርስዎና ለወከሏት ሀገር እንደዛ መሆን የተሻለ ነው። አመሰግናለሁ። ከኢራን ወደ ብዙ ሀገራት ከአሜሪካና እስራኤል ወደ አንድ ቴህራን የሚወነጨፈው ሚሳኤል ደግሞ ንጹሐንን ኢላማ እያደረገ መቀጠሉ ስጋቱን ከትላንቱ ዛሬ የከፋ ለመፍትሄ 2 እርምጃ ወደ ኋላ ለመፍትሄ 0 እርምጃ ወደፊት አድርገውታል እየተባለ ይገኛል። በዚህ ውጥረት ሆርሙዝን አንቆ የያዘው የኢራን አብዮታዊ ዘብ ያገኘውን ማለትም የአሜሪካን ጦር ሰፈር እየመታ ቀጥሏል። መምታቱ ደግሞ በተለየ አጋጣሚ የመካከለኛው ምስራቅ ውጥረትን ሌላ አቅጣጫ እያሰጠው ይገኛል። በተለይም የዚህን ጦርነት አደጋን በሆርሙዝ ሰርጥ መዘጋት ሳቢያ እንዲገባት የተገደደችው ዓለም ከካስፒያን እስከ ጥቁር ባህር ከህንድ ውቅያኖስ እስከ ቀይ ባህር የባህር ላይ ንግድ ቀጥ ሊልባት መሆኑን በመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በኩል ስሞታ ማሰማት ላይ ናት። ግን ዋሽንግተንም እየሰማች አይደለም። ቴህራንም እንደዚሁ፣ ቴልአቪቭም አለችበት። ሆርሙዝ ቀጥተኛ ጫናን መፍጠር የጀመረው ከተዘጋ ከጥቂት ሰዓታት በኋላ ነው። አሁን በቴህራን ሚሳይሎችና ድሮኖች ቁም ስቅላቸውን የሚያዩት ሳውዲ አረብ ኤምሬቶች፣ ኩዌት፣ ኢራቅና ራሷ ኢራን ነዳጅ አብዝተው በመላክ ያለምን ገበያ የሚያረጋጉት በዚሁ ሰርጥ ነበር። ጂኦፖለቲካውን ለመቆጣጠር በሚያመች መልኩ ኢራን በሰሜናዊ ክፍሉ ኦማን ደቡባዊ ጫፉን በመያዝ አካባቢው ላይ ሚናቸውን ከፍ ለማድረግ ሞክረዋል። መርከቦችን በመቆጣጠርና ሰርጡን በመዝጋት በዓለም ፖለቲካ ላይ ጫና ለመፍጠርም ወሳኝ ቀጠና ነው። ኢራንም ያደረገችው ይሄ ነው። ታሳቢም አድርገዋለች። የዓለምን ቁልፍ የውሃ ላይ መስመሮች ቀድሞ በመዝጋት የጦርነቱን አውድ ለመለወጥ ደፋ ቀናው የበዛው ከእንዲህ አይነቱ የፖለቲካ ፍላጎት አንጻር እንደሆነ እየተነገረ ይገኛል። ለዚህም ነው እንደ ግብጽ ያሉ ሀገራት አስተራቂ አይሏቸው አንዱን ደግፈው የቆሙ ተፋላሚ እንዳይባሉ ጦር ያላሰልፉ ግን ደግሞ ከጸቡ ለማትረፍ እዚህም እዛም የሚረግጡት። በዚህ ጥቃት ላይ ሳውዲ አረቢያ ራሴን ለመከላከል ተዘጋጅቻለሁ እርምጃ መወስዳለሁ ማለቷ በቻይና አማካኝነት የረገበው የቴህራንና ሪያድ አለመግባባት ዳግም ማገርሸቱንም የሚያሳይ አድርገዋል። ተመልከቱ፣ ዩናይትድ ስቴትስ ይህን ዘመቻ የምታደርገው ግልጽ የሆነ የዓላማ ግንዛቤ ይዛ ነው። ብዙ ሪፖርቶችን ለማየት እድል አላገኘሁም። ግልጽ ያልሆነው ነገር ምኑ ላይ እንደሆነ አልገባኝም። ላብራራላችሁ፣ በድጋሚ የተቻለውን ያህል ላብራራላችሁ እችላለሁ። ምናልባትም በዛ መንገድ ሪፖርት ልታደርጉም ትችላላችሁ። አሜሪካ ይህን ዘመቻ የምታደርገው የኢራንን የአጭር ርቀት ባሊስቲክ ሚሳኤሎች ስጋት ለማጥፋት እንዲሁም የባህር ኃይላቸው ማለትም ለባህር ኃይላችን የደቀነውን ስጋት ለማውደም ነው። ሳውዲ የድሮን ጥቃት አልቀረላትም። መከላከያ ሚኒስቴሯ 9 ድሮኖችን አክሽፌያለሁ የአየር ክልልም ተጥሷል በሚል መግለጫ እስከ ማውጣት ደርሷል። ከአሜሪካ ጎን መቆሟን በግዛት የተነካ ስም ልታረጋግጥ ነው በሚል ሀሳቦች ይጋራሉ። በእርግጥ ሪያድ ድረስ ኢራን ጥቃት መሰንዘሯ ለነ መሐመድ ቢን ሳልማን አልሳውዲ ለአጸፋ ምላሽ እንዳሳማኝ አማክንዮ ሊወሰድ የሚችል ነው። የአሜሪካ ኤምባሲ በሳውዲ መመታቱም የአየር ክልሏ መጣስና አረጋግጭ ነው። በዩናይትድ አረብ ኤምሬቶች ዱባይ የአሜሪካ ኤምባሲ መመታቱን የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ይፋ ማድረጋቸውም የኢራን የጥቃት አድማስ እየሰፋ መሄዱን የሚያሳይ ሆኗል። ኢራን በሳውዲ አረቢያና በኩዌት የአሜሪካን ኤምባሲዎች መምታቷ ሳያንስ በኤምሬቶች መቀጠሏንም ያረጋግጣል ተብሏል። የአሜሪካን የጦር ሰፈሮች እንዲሁም የዲፕሎማሲ ማዕከሎችን የኢራን አብዮታዊ ዘብ ኃይል IRGC ኢላማ ማድረጉን እንደሚቀጥል ማስጠንቀቁን ተከትሎ እየደረሰ ያለ ጥቃት ነው። አሜሪካ በሳውዲ አረቢያ፣ ሊባኖስና ኩዌት ኤምባሲዎቿን ዘግታ ከመካከለኛው ምስራቅ ዜጎቿ ለቀው እንዲወጡ ትዕዛዝም በማስተላለፍ ላይ ትገኛለች። የኢራን አብዮታዊ ዘቦችና የአሜሪካ እንዲሁም የእስራኤል ኃይሎች ውጊያ አውዳሚነቱ እየከፋ መምጣቱን ከሚጠቁሙ ጉዳዮች መካከል የነዳጅ ገበያውም እየሆነ መጥቷል። በኢራን ህይወታቸውን ያጡ ዜጎች ቁጥር 1100 መድረሱና የአሜሪካ ወታደሮች ሞትን በመካከለኛው ምስራቅ እየጨመረ መሄዱ ይህኑ የሚያስረግጥ ነው። ከ80 በላይ አገራት የጦር ሰፈር የገነባቸው አሜሪካ ከ750 እስከ 800 ሰፈሮች እንዳሏትም በግልጽ ይታወቃል። 19 ገደማ ደግሞ መካከለኛው ምስራቅ ላይ የሰፈሩ
የሰፈሩ ናቸው። ይህን ኃይል ማንቀሳቀስ ደግሞ ምን ያህል ውጥረቱ እንደከፋ ማሳያ ነው ተብሏል። ለአንድ ኢራን ይህ ሁሉ ሀብት ማንቀሳቀስ ምናልባትም የአካባቢውን ፖለቲካዊ ሁኔታ ሊቀይረው እንደሚችል ሳይታለም የተፈታ ያደርገዋል ተብሏል። በእርግጥ ዋሽንግተን ከቴህራን የገጠማትን ፈተና መቋቋም በራሱ ሌላ ጫና ይፈጥርባታል ተብሏል። ሁልጊዜ ኢራን ለዲፕሎማሲ በሯ ክፍት ነው። ጥሩ ታሪክ አለን። ከአሜሪካ በተቃራኒው እነሱ አሉታዊ የሆነ ታሪክ ነው በዚህ ረገድ ያላቸው። ይህ ለሁለተኛ ጊዜ ነው ከእነሱ ጋር ስንደራደር። በድርድር መሃል ሲመቱንም እንዲሁ። እንደሚታወቀው ሮኬት ወይም ሚሳኤል ሌላም ነገር ሲተኩሱ የሚመቱት የድርድሩ ጠረጴዛን ነው። ይህ ባለፈው ሰኔ ላይ ሆኖ ነበር። የአሜሪካ ማዕከላዊ እዝ የመካከለኛው ምስራቅ ዘመቻ በዋናነት በመምራት ላይ የሚገኝ ሲሆን ከ2000 በላይ ኢላማዎችን በኢራን ምድር መምታቱን ይፋ አድርጓል። የማዕከላዊ እዙ ሴንትኮም ዋና አዛዥ ብራድ ኩፐር ከቅዳሜ አንስቶ በመላ ኢራን 17 መርከቦችን አውድመናል የሚል ሀሳብ ሰጥተዋል። ኢራን በበኩሏ በርካታ የአሜሪካን ጦር ሰፈሮች እንዲሁም የዲፕሎማቲክ ተልእኮዎችን ማጥቃቷን እንደቀጠለች እየተናገረች ይገኛል። በዚህ ዘመቻ አሜሪካ ከ50 ሺህ በላይ ወታደሮችን፣ 200 ተዋጊ ጀቶችን፣ 2 የጦር አውሮፕላን ተሸካሚ ችን ስታሳትፍ 20 አይነት የጦር መሳሪያ ስርዓቶችንም በተለያየ መንገድ ተጠቅማለች ተብሏል። ይህን ያለው የማዕከላዊ እዙ ነው። ታዲያ በሳውዲ አረቢያ ውስጥ የሚገኝ የሲአይኤ ጣቢያ በመታቱ ደግሞ በእርግጥም ስጋቱን ያከፈዋል። ጥቃቱን ያደረሱት ደግሞ የኢራን ድሮኖች መሆናቸው እየተነገረ ይገኛል። ከጉዳዩ ጋር ትስስር ባለው መንገድ ጥቃት አድራሿ ኢራን ሆና ሳለ ሌላ ኃይል በዚህ ሰዓት የስለላ ማዕከሉ የጥቃት ኢላማ ያደርጋል ብሎ ማሰብ ፖለቲካዊ የዋህነት ቢሆንም ግን ደግሞ ጥርጣሬ በሚል ሀሳባቸውን እያስቀመጡ ይገኛል። የሳውዲ አረቢያ መንግስት የሀገሪቱን ደህንነት ለመጠበቅ እንዲሁም ዜጎችን ለመከላከል ወሳኝ እርምጃዎችን ሁሉ ለመውሰድ መዘጋጀቱንም ይፋ አድርጓል። መከላከያ ሚኒስቴሩም በሪያድ በስተደቡብ 2 ክሩዝ ሚሳይሎችን ማክሸፉን ይፋ አድርጓል። ምን ያህል ውጥረቱ እየበረታ መምጣቱን የሚጠቁም አድርጎታል። አሜሪካ በመካከለኛው ምስራቅ የደህንነት ስጋት ደረጃዋን በማሳደግ በዮርዳኖስ፣ ኦማን፣ ሳውዲና አረብ ኤሚሬቶች ጥንቃቄን ህዝቡ እንዲያደርግ ያስገነዘበች ይገኛል። በማስወጣት ሂደትም ላይ ናት። በተመሳይ ከኢራን በኩል ሚሳይሎች ወደ እስራኤል መወንጨፋቸውን መቀጠላቸው የእስራኤል ጦር አሳውቋልና ጉዳዩ ከባድ የሆነ መሄዱን ፍንጭ ሰጪ አድርገዋል። እዚህ ያለውበት የቴህራን አምባገነኖች ንጹሐንን ኢላማ አድርገው የመቱበት ነው። ተመልከቱ ልዩነቱን። እነሱ ንጹሐንን ኢላማ ውስጥ ያስገባሉ። እኛ የቴህራንን አምባገነኖችን የምንመታው ንጹሐንን ለማዳን ነው። ይህንን ለበርካታ ዓመታት ብየዋለሁ። እነሱ እስራኤልና አሜሪካ ብቻ ላይ ዝተው አልቆሙም። ሞት ለእስራኤል፣ ሞት ለአሜሪካ መፈክራቸው ነው። ይህ ነው የነሱ ዋነኛ ዓላማቸው። ይህ ባለበት ሁኔታ ደግሞ ሩሲያና ቻይና በተወሰነ መጠን ዝምታ ለመምረጥ ሞክሮ ይሆን እንደሚል ጥያቄ የተነሳ ባለበት ሰዓት እስራኤልና አሜሪካ በኢራን ላይ የፈጸሙትን ጥቃት በዲፕሎማሲው ዘርፍ እያወገዙት ይገኛል። ምንም ቢሆን ሺጂንፒንግና ፑቲን ለኢራን ጀርባ እንደማይሰጡ ማሳያም አድርገዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ቴህራን ኒውክሌር ቦምብ የመታጠቅ ውጥኑ እንዳላት መረጃዎች የላችሁም በሚል መውቀሳቸው፣ እንዲሁም የቻይና የውጭ ጉዳይ ሚኒስትር ዋንጊ በድርድር መሀል የተፈጸመ ጥቃት ልክ አለመሆኑን ለእስራኤሉ አቻቸው ጌዲዮን ሳር መናገራቸው አሁን ያሉበትን ከኢራን ጎን የመቆም አዝማሚያቸውን ጠቋሚ አድርገውታል። ከአሜሪካ ባሻገር የአውሮፓ ሀገራት ዜጎቻቸውን ከመካከለኛው ምስራቅ ለማስወጣት ጥድፊያ ላይ መሆናቸው እየተነገረ ሲሆን ዩናይትድ ኪንግደም በአረብ ኤሚሬቶችና በኦማን ያሉትን ዜጎቿን ለማስወጣት ስራ ላይ እንደሆነች ተነግሯል። ፈረንሳይም 400 ሺህ የሚሆኑ ዜጎቿ በመካከለኛው ምስራቅ ይገኛሉና ለማስወጣት እንዲሁ ጥረት ላይ መሆኗን ፕሬዚዳንት ኢማኑኤል ማክሮን አሳውቀዋል። ጣሊያን፣ ቼክና መሰል ሀገራትም በተመሳይ እርምጃ ውስጥ ናቸው። እስራኤልና ኢራን መጠቃቃታቸውን ቀጥለዋል። እስራኤል በሊባኖስ ከባድ ጥቃት እያደረሰች ነው። የአሜሪካ የውጭ ጉዳይ ሚኒስቴር በሳውዲ ኦማንና ቆጵሮስ የሚገኙ ቁልፍ ስራ የሌላቸው ባለሙያዎች እንዲወጡ አዘዘ። በኢራቅ ላይ ጥቃት ተፈጸመ። ለዛውም አሜሪካና እስራኤል በባግዳድ አቅራቢያ የአሜሪካ ይዞታ ላይ የሰው አልባ አውሮፕላን ጥቃት ተከፈተ። በእስራኤል ከባድ ፍንዳታ ተሰምተዋል። የካታር መከላከያ ሚኒስቴር ባለስቲክ ሚሳይል ጥቃት ደርሶብኛል አለ። የአሜሪካ ኤምባሲዎች በመካከለኛው ምስራቅ ኢላማ መሆናቸውን ቀጥለዋል። ቴህራን በሌላ ዙር ጥቃት ተደበደበች። ከመላ ጎደል የቀጠናው አዳር ሆነዋል።